አላገኛትም ነበረ ዲሲ ሙላ። አንተ እኮ ችግር አለብህ ወያት ደግሞ ስራ ነኛ ብራዘር ስራ ስጨርስ እኮ ነው ሶሻል ሚዲያ የምጠቀመው። ያችን የመሰለች ልጅ ስንት ሰዓት ሙሉ አስቀምጫት። አንተ ድሮም ጥላቴ እንደሆንክ አይኑ አውቃለሁ። እኔማ ጥላት አድርገው እንድናደር ሌላ ሰው ሁሉ ኖ ሌላ ሰው ዳሬ ሲል አይ አልድርም ለእሱ ብቻ ነው ምድራት ልጅቷን ብዬ አስወጠዋል። የእናት ያለችው እዛው አቡዳ አረን የፈለገበት ቦታ እንደ ካለኝ እመጣለሁ ብላለች። እንዴት አባቷ እንደምታምር ደግሞ አትግ ጭራሽ አቡዳቢ ናት። ቆይ ልፈልጋታ አለው። ምን ሊሰራ ቱርክ ይሄዳል? ቱርክ ይዟል ሲሉኝ ምን ሊሰራ ቱርክ ይሄድ? ይኸው ልፈልጋት መሰላል ላይ እየወጣሁ ነው። ለካላምን ክላስ ላይ ተረጋጋ፣ ትመጣለች። አይዞህ ይኸው መሰላል ላይ እየወጣሁ ነው። እያየህ ነው። ቻው። እሺ ልውረድ? ውረድ እና እዛው ቁጭ በል አለብህ። ወርደህ ቁጭ በል እዛው። እሺ ካልክ በጣም አሪፍ ልጅ። እሺ አንተ ካልክ እሺ። እንዴት ናት? ብቻዋን ነው የምትኖረው። አሪፍ ልጅ ነች። እኔ እንዲሁም በቃ እሷም ትንሽ የፓርቲሽን ይዛ ብቻዋን ነው የምትኖረው። አንተም እንደዛው ስለሆንክ በቃ ከተጋባችሁማ አንድ ሩም ለሁለት ይዛላችኋል። ደስ ነው የሚለኝ አለች። እኔ እኮ ያለ ምክንያት እኮ አይደለም የምወድ ህይወት እንዲይዝ የምታደርገው እንትን ጥሩ ነው። ዛሬ ስራው የሚቀር ከጠሩ ችግር የለም። ጥሩ ነው የምታደርገው ነገር ጆን። ኮሜንት ላይ ልጁ ያለቅሳል ምን ይላል ቢሏት ራሱ ያልቅስ፣ እኔ እንባውን አብዙዋለሁ ብላለች። የታፋቋንስ በቃ እኔ እንደዚህ አይነት ሰው አንድ የምፈልገው እኔም ያንን ነው። ቀንዱ ሳይህ ልጁ ምን እንድነው ባህሪ ያለው ስትለኝ፣ አይ ትንሽ የለህኛ ነው፣ ይናድዳል፣ አንዳንድ ነገሮች ትንሽ ያስጨንቁታል መሰለኝ፣ ቶሎ ይናድዳል። ክንችልላ ችግር የለውም ንዴቱን አበርድለታለሁ ብላለች። በቃ እኔ የምፈልገው ባህሪን የምትችል ነው። ይሄ ዝም ብሎ ከራሴ ጋር የሚያጣላኝ እና አንዳንዴ ከራሴ ጋር አደባደባለሁ ቁጭ ብዬ ያንን ነው ያልኩት። እሱን ከቻለች ችግር የለውም። ልጅቷ ብታይ ስርዓቷ እርጋቷ ደስ ስትል ረጋ ያለች ናት። መጣች ነ ውጭ ማነ ፏድ ሌሎቻችሁ ምን ወጡ በኋላ ትመጣላችሁ። ፎር አስፈልጋችሁ እንዴ ሜላት መጣች ነ መጣ ተንደረሽ ገባች አለች። ኧረ ፌር ተደርጎላት አማራ አንድ አማራም ነው ውጭ አሁን እኔ ጓደኛዬን የምድርበት ሰዓት እኔ ቆያ አቋም እኮ ነው ደስ የሚለኝ። እሺ እንትኑና ላስተካክል ነው። ነይ እስኪ አትቀባቢ። ነይ ዝም ብለሽ መቀባባት ነው። ነይ ዝም ብለሽ ኧረ መጨረሻ አትቀባበም። ልጅቷ ስራ ምን ይሰራል? እኔ ግን ምን ላድርግልህ? ለአንተ ግን ምን ላድርግልህ? እኔ ምንም አታርግልኝ፣ ብቻ ልጅቷን ብቻ አውራት። ቪዲዮ ትክፈታ ምስ ያለሽ ታታስ በስንት መከራ አገኘሁት እኮ ፈልጊ ትገርማለህ። ኢንቫይት አላረክልኝም። እኔ እኮ በቃ እንደምትመጪ እርግጠኛ ስለሆንኩ ነው። ቃላሻል ወይኔ ሲያምር ይሄ ነው ባለመጣህልኝ። አረ ቪዲዮ አብሪ። የምን ገና ትንሽ ቁጣ አለበት ያልኩሽ ይሄ ባህል ነው። ወይኔ እኔ ደግሞ ቶሎ ይከፋኛል። ቪዲዮ ክፈቺና አውሪ ያለውን ቪዲዮ ክፈቺ። እሺ አንዴ ክላሴ ልሂድ። እስከነ ጭራሽ ክላሴ ከማን ጋር ነው ያለሽው? ብቻዬን ነኝ። ኧረ እቺ ልጅ ብቻዋን አይመስለኝም። ሁለት ክላስ ያላትማ ከሆነ ያው እንትን ልትል ይሆናል። አይሄድም። ሚዩት አድርጋት ነው እኛ ሚዩት አድርጋት ሚዩት ታደርግልናለች። አይ ክላስ አለኝ ያለችው ምንድን ነው? የሆነ ቦታ ላይ ቤቷ ኩሽና ይኖራል፣ ኪችን ቤት ውስጥ
እዛ ሄዳ ምናምን ስራ እየሰራች አሁን ወደ ክላስ ልግባ ብላ እኔ ይኸውልህ ተሳስታ ራሱ ከወንድ ጋር ስታወራ ባገኛት ይኸውልህ ጆን ታውቃለህ ሬሳውን ቀጥታ ይኸውልህ ሞታ 7ኛ ነው ያለው እኔ 14ኛ ሰማይ ነው የማደርስ እዛው አቡዳቢ ነች ያለችው አሁን ሂጅ ያለበት ቦታ ማግኘት ይችላለሁ እኔ ከፈለገ ብላለች ቪዲዮ ክፈቺና አውሪው ሜላት ሚዩት ነሽ ቪዲዮ ክፈ ምንድን ነው የሚያስቅሽ ሜላት እንዴ ደስታ ነው አባት ስላገኘው እንዴት ነሽ ሰላም ነው ምንድን ነው ከአንታርክቲካ ነው እንዲ ያለሽው ቤት ውስጥ ቢጃማ ለብሰሻል ብርድ ልብስ አለ ምን ውበትሽን እንዴት አድርጌ የስራ ልብስ ነው ቢጃማ አለበስኩም ዛድሮኝ ነው እኔን ይብረደኝ አንድ መሆንሽ አየሻ አሁን አንድ መሆን ችግር ነው አሁንማ ባላገኝ ነው ብሎ ምን ነው ምን ነው እንደምታሸው እስከነጭራሹ እኔ በሌለው እዚህ ድረስ አመጣኋችሁ አንተ አውርተህ ልጅቷን ማማለል ያለብን አንተ ነህ እሷም አንተን ማማለል ያለባት እሷ ነች እኔ እዚህ ድረስ እኔ አሁን እውነት ለመውት ግዴታ አይሆንም አይደለም ውበትሽን አሁን አላየሁትም ቀንድ ያረግሽን የሚመስለው ሻሹን እዚህ ጋር ጠምልለሽ የሆነ ነገር አድርገሽ እንዴት አድርጌ ውበትሽን ልግለጸው የኔ እናት እንዴት ተደርጎ ነው ተዋጊ በሬ የምትመስዩ እንግዲህ በቃ ይበቃል ከዚህ በኋላ መብቴንማ አይ መብትህ አልታፈንም ስታወራ ደግሞ በስነ ስርዓት አውራት ማለት ክብር ባለው እየተበሳጨ እየተናደደ ነው እኮ የሚያወራው አይደለም የኔ ቆንጆ ሜልዬ የኔ ቆንጆ ውበትሽ አሁን ሊታየኝ እኮ አልቻለም እኮ ነው ያልኩት አሁን ይሄ ራሴን አሞኝ ነው የጠመጠምኩት እኔ ልታመምልሽ እኔ ራሴ ፍርክስክስ ይበል ዘንክ ደግሞ መተህ አሳክመኝ የት ነው ያለሽው አቡዳቢ ምኑ ጋር ነሽ እሱን አላውቅም እሱን በልክ ነው የት ነው ማዳም ቤት ነው እንዲ ያለሽው አይደለም መዳም ቤት ይሁን ችግር የለውም መውጣት እችላለሁ እንዴት ነው የሚያደርግሽ የኔ ውድ ልቤን ራሴን ሁሉ ነገሬን ቁርጥማት አለው ይቆረጣጥመኛል በራስ ምታት አዎ ውይ በምን አወቅ ራሴንም ያመኛል በደንብ ሰሩ ሻሹን በደንብ ሰሩ ራስ ምታት እንዳለ ማርያምን አሞኛል ትንሽ ሸባ ትንሽ ሌላ እንዴት ነው የሚያደርግሽ አሁን የተጠየቅኩ ሌላ ህመሙን ስትመጣ ብነግርህ አይሻልም እኮ ልመጣ እኮ ነው እንዴት እንጂ እያወራሁሽ እኮ ነው እንዴት ነው አናግረው ወይ ትዳር አይፈልግም አይ ጆን እንግዲህ በፍቅር አውራ ስትለኝ ወደ ፍቅር መጥቼ ቱክ ቱክ የሚለኝን ባህሪ ትቼ እየጠየቅኳት ነው ስትመጣ መጠየቅ የግድ እኔ መምጣት አለብኝ የኔ ውድ የግድ እኔ መምጣት አለብኝ አሁን ስራ ላይ ነኝ ውዴ ስራ ሲጨርስ እንዴ ስራህንማ ስራ ሲጨርስ ነው እንጂ ቅድሚያ ለስራዬ ነው የምሰጠው አሁን ስራዬን ትቼ የምመጣው እኔና አንቺ ስንፈራረም ነው ገባሽ ገባኝ ትሰሪያለሽ ወይስ ቁጭ ነው ማለት ኧረ የስራ ሰው ነኝ እግዚአብሔር ይመስገን ይኸውልሽ በቃ ልክ ደግሞ አንቺ ማውራት ሲጀምር አንዴ በቦትም አንዴ በምን ይደውላሉ ትቀኛለሽ ቀናተኛ ነሽ አይ አልቀናም ያው ትንሽ ባሌ ሌላ ሰው ካየ ትንሽ ራሴን የሚያመኝ ይመስለኛል ወደፊት እንግዲህ አንቺን ሳሳመም ነው ከወር እስከ ወር የምቀመጠው እኔ ደግሞ አያመኝም አንተን የመሰለማ ካገኙ አያመኝም እኔ ነጭናጫ ሴት ነዝናዛ ሴት አልወድም
እኔ የምሰጥህ ፍቅር ነኝ አልኩ። ብታይኝ አይሻልም? እሱ ልክ ብለሻለሽ። እሱ ልክ ብለሻል። እሱ ልክ ነች። አትደውሉ፣ በቃ አትደውሉ። ለማንኛውም አሁን ብዙ አይን እንዳይበዛብሽ የምጠይቂኝ ጥያቄ ካለ ጠይቂኝና በኋላ መጥቼ በደንብ አድርጌ አስታምሻለሁ። በደንብ ስራ ላይ ነው። አይ አንቺ ረፍት አድርጊ። አይን ደግሞ አይሻልም? ጓደኛዬ የምትለው ነገር አለ? አይ ምንም ነገር የምለው ነገር የለም። እኔ ልጅቷ እርጋቷ፣ ስርዓቷ ደስ ስላለኝ ደግሞ አንተን እስኪ ላውራው ስላለች መተህ እንድታወራት ነው የተፈለግከው። መተህ እንግዲህ አውርተሃታል። መግባባትም አለመግባባትም የምትችሉት ትንሽ ወደሽኛል። እንዴት ነው ተቀብለሽኛል? እስኪ በጣም ነው የወደድኩት። እንደው ምን የወደድሽ ውስጥ ያው ሁሉ ነገርህን ነው። አዋ እሺ በቃ አሁን አይን እንዳይበዛባት በኋላ ብናወራ አይሻልም? ጆን እኔ እወጣለሁ። እሺ ፎሎ ጥያቄ አለሽ? ፎሎ አላረገኝም። እሺ ጥያቄ አለሽ? ጥያቄማ አለኝ። የሰርጉን ቀን መቁረጥ አለበት። ጆዬ ዝም አልክ እኮ ምን? እሺ የሰርግ ቀን እኮ ምናምን ሌላ ነገር እንደደረሽ ሰርግ ውስጥ ገባሽ። ስንት ነገር ሳናወራ ግድ ነው። እኔ ቶሎ ነዋ ማግባት የምፈልግ። ቶሎ ማግባት ቶሎ መውለድ ነው እንዴ? ቶሎ መውለድ እፈልጋለሁ። በቃ ለማንኛውም ማታ አመጣ ነው በደንብ አስታምሻለሁ። ፎሎዬን መልሽ። አላረከኝም ፎሎ። ኧረ አረግሻለሁ። በቃ መልስልሃለሁ። እና ጆዬ ከልብ አመሰግናለሁ። ይኸው ፎሎ አረጌሻለሁ። ይዤ የምመጣው ነገር አለ። የምትፈልጊው ነገር ማለት የምትፈልጊው ነገር ካለ ለምሳሌ ያልገባኝ ማለት እንግዲህ አሁን ሰው እንግዲህ የታመመ ሰው ጋር ሲሄድ አንተን ብቻ አንፈልገው፣ ምንም ነገር አልፈልግም። በቃ መልካም፣ በደንብ አስታምሻለሁ። እመጣለሁ። እና ጆዬ አመሰግናለሁ ባል ስላመጣህልኝ። ኧረ ችግር የለም እናቴ። እሺ ባይ። እሺ ሰላም ወይ የዞላዬ፣ እንዴት ነው ወንድሜ? እስቲ ኤሚን ኤሚ ምን ታል? አይ ቅሬታ አላት። እኔ የምለው ያመማትን ልጅ ነው ትዳር ውስጥ ማለት እንዴት ነው? የሰው ልጅ አይደለች እንዴ? ራሴን አመመኛለች። ለትዳር አይሆንም እንዴ ራሱን የሚያመስ? ኦኬ አይ ችግር የለውም። ምን ያስታማታለሁ? እኔ ክፉ ልብ የለኝም። እሺ ምን አባት ይላል ዞላዬ ወንድሜ፣ እንዴት ነህ አባ? ናፍቆቴ ዞላ ወንድሜ፣ በጣም ጨካኝ ሰው ነክስ። ምን እንዴ ምን አስበህ ነው አንተ ባሌ ለሌላ ሰው ልትራ? ጭራሽ ቪዲዮ ሳትከፍቺ ዝም ብሎ እንዲህ የሚያወራ ሰው አይመችም። ኧረ እባክህ እኔ ድሮም ይኸውልህ ሙሌ የእሱ ቤት መግባትም አልወደው። ለዚህ ነው ትከፍቻለሽ ወይስ ላስወጣ? ለምን ታስወጣኛለህ? ቪዲዮ ክፈች። እኔ አንተን ፈልጌ ያለው መጣሁት ሙሌን ፈልጌ ነው። እኔ ምን አሁን ይሄን ትዳር እንዴት ጥሩ ነው ለአንተ የሚሆነው? እንዲህ ዝም ብሎ ቪዲዮ ሳይከፍት የሚሽለጠለት ሰው አይመችም። አሁን ልጅቷ በቃ በትክክል እያወራች ነው። በትክክል ማውራት ቆንጆ ነች። ደግሞ እርጋ ነው። አቡዳቢ ነች። አንተ ቱርክን ያለሁት ስትል ነበር የሆነች ልጅ። ቱርክ ድረስ ምን ያስኬዳል? እዚሁ ቅርብ እያለ ፊት ለፊት መተህ እኮ አስታምነች። ሴትዮ ዛሬ ለዲጄ ሙለር ነው ዛሬ ሰላም ብያለሁ። እሺ ዞራ አንተ ምን አስኬዳል? አላይን ድረስ ምን ያስኬዳል? አላይን ድረስ አላይን ነው ስትልህ አላይን ድረስ ምን አስኬዳል? እዛው አቡዳቢ እጅ ላይ አስቀምጬ የለህ። እኔ የምልህ እስኪ አዳምጠኝ እስኪ ዝም ብለህ ሰማኝ። ቤት መተህ አስታመኝ ነው ያለች። ቤት እየገባ ነው
ታዲያ ቤት እኮ መተህ አስታመኝ አለች እኮ አንተ አእምሮ ከሰራ እኔ ለአንተማ ና ይኸው ተቀበል። አእምሮን አሰር አንተ እስቲ እንዲህ በላት እስቲ ማይንድ ኢዝ ጌም እና ታማለች ልጅቷ፣ ትሪትመንት ትፈልጋለች። ከማን ከአንተ እቤቴ ድረስ ናና አስታምኝ አለች። የት ያለሽ? አቡዳቢ። ና ጠጋ በል እስኪ እስቲ አለች አለች ተረዳሁል። ዞላ ይላል ያረዳል። ይመች ባባ ያረዳል። ይመችዋል። እኔ ያንተ በረከት ነኝ ስለ በምክንያት ነው። እሺ ዞላ እስኪ ዞላ አስተያየት ይስጥ። እሺ አስገባው እና እስኪ አስተያየት ታብታብ አድርጉ እባካችሁ ሁላችሁም። 50 ሺህ አስገቡ። እቤቴ ድረስ ናና አስታመኝ ካለች አለ ማለት ነው ጉዳይ። የሆነ ጉዳይ አለ። የት ነው ና እንጂ ወይስ ቢዚ ነው? ቢዚ ከሆንከሽ ዞላ አመሰግናለን። እንዴት ናችሁ? ሰላም ናችሁ ወይ? አለ እግዚአብሔር ይመስገን አለን። እናንተማ በጣም ለአሪፍ ባለ ቪዲዮ ያመጣል። አሪፍ ናት ዞላ። እግዚአብሔር ይመስገን። አሁን ቅድም እኔ በግማሽ ነው የገባሁት። የሚገርመኝ ልክ ልትወጣ ስትል የገባሁት አሁን የምትባት ልጅ ማለት ነው። ባለፈው ግን አይቻታል። አይ ቲንክ የመጀመሪያው አይደለም አስገባ የቱርክ ናት። ያችኛዋ የቱርክ ናት። እንደው እዚህ አጠገቡ ያለች ትቶ ምን ቱርክ ድረስ ያስኬዷል? ዞላ ኖ አንዴ ግን አይቻታለሁ መሰለኝ ከዚህ በፊት ስገባ። እኔ ጋር ትዳር ፍለጋ መጣ። ቆይ ዲጄ ሙለርን አገናኝሻለሁ ብያት ነው የተውኳት። ዛሬ መጣች እንደገና። በጣም አሪፍ። እሷማ በጣም የሆነ ጭንቅላቷ በጣም ይታያል። በጣም ጥሩ እንትን ያላት ልጅ ነች። በጣም ትንሽ ግን አመመብኝ። ትንሽ ዞላዬ ደግሞ ቤት መታ አስታመኛል። ውሸቷንስ ቢሆን አስታምማል። አንዳንዴ እኮ ይፈትኑሃል። የሚገርምህ ሆን ብለው ፈተና ሊሆን ይችላል። ዝም ብለህ እሺ ካልካት ብቻ እሱ ብቻ ይበቃኛል፣ መልሱን ነው የምጠብቀው የምፈልገው ይሉሃል። እኔ እኮ የወንዶች ጉዳይን እኮ ያለ ምክንያት እኮ አይደለም እኮ የተመሰረተው። እስቲ ጠጋ በልችን አንዴ በላት ጭንቅላት አሰራ አሁን እኔ ቆይ ግን ዲጄ እኔ እኮ አንድ ያሰብካት የለችም። ግን አሁን እኮ እኔ ምን ቆይ ባባ የሚፈልግልህ አሁን አንተ ያልካት የለችም። ስንት ልጆች የሉም? አሁን አንተ ቤት ስገባ ማያቸው ይኸውልህ ይመጣሉ፣ ዞላ ይመጣሉ። አሁን አንዷ ባለፈው ከቱርክ መጣች። እንዴት እንደሚያምር መቀመጫ አሉ። እኔ እንኳን መቀመጫዋን እኔ አልወድም መቀመጫ ምናምን እና ኧረ መቀመጫዋ ሙሉ ማለት ያን ያህል ብዙም አያስደስተኝም። አይም ሶሪ ሲሪየስሊ የምነግርሽ ነገር የተፈጥሮውን እንጂ ስብህና ደስ ይለኛል። የሰው ልጅ ስብህናው ደስ ይለኛል። እሱማ ዋናው ነው። እሱማ እንግዲህ ዝም ብለህ እንደዚህ በስስል እኮ ብታይ ይሻላል። እንደዛ ማቆም ይኸውልህ ጆን ባባ ራሱ ኧረ መቀመጫዋ እና ኮሜንቱ መቀመጫዋ ነው። እስቲ ተነሽ አልኳት። አላልኩም እኔ ስለ መቀመጫ አላደርኩም። አባቱ እዛው ራስህ ትተናል። እኔ አለ ይኸውልህ ኪስ የሚሰጡት አበባ የሚሰጡትን ልጆች እንደዚህ ሌላ ሴት እንደማያ አውቃለሁ። ተው ልብና ይኸውላችሁ ልብና አበባ ለእኔ ስጡ እሺ። ለጆን ባባ የራስ ደው አይ ትመጣለች። እኔ አንድ ጀግና ትመጣለች እንዴ ሰጡኝ አልሰጡኝ አይዶማኝ በቂ ነው። 230 ምናምን ሰው እያለ አረ እንደዛ አይባልም። አረ 230 ምናምን ልቤን አስጨነቁት። አይ ቆይ ይመጣል። ይኸውልህ በጓደኛ አንዳንዴ የሚገርምህ ደግሞ ሙሌ
ዲጄ ሙለር ወይ ሙሌ እኮ ሆናችሁብኝ እኮ ማንም ሙሌ ልበል ባባ ልበል በቃ አንዳንዴ የጠበቁት በጣም የሚገርም ሆኖ ነው የሚመጣው። መታገሱም አንዳንዴ ጥሩ ነው። እሱንም ያው ሁላችንም ታግሰን ነው የመጣው። ከዛ በኋላ ከመጣ በኋላ ደስ ብሎ እንትን እንዲል ያው አበባ እየሰጠች ነው ዶክተር ምናምን ሚስጥር ቆይ ቁጭ በይ እዛው ቁጭ በይ ሚስጥር ለማንኛውም ሚስጥር እንዳታስገባት እሷ አትፈልግ ሴቶችን ጊዜ አሁን እና ይመጣል አንተ ያለው ይመጣል። ምን ትላለህ? ይመጣል ጀሙለር ተመችቶታል? ይመቻል? እስቲ እንግዲህ አይሻልም? እኔ ግን ቅርብህ ያለች እሱ እኮ ያንተ ክራይቴሪያ ምንድን ነው? ዲጄ ሙለር ቆይ ይህን ነገር ምን አይነት ሴት የምትፈልገው? በቃ እኔ ዞላ ይኸውልህ ይመጣሉ፣ አወራቸዋለሁ ምናምን ነገር ፍቅር እሰጣለሁ፣ ፍቅር ይሰጡኛል። በብዛት የሚመጡት ቀናተኛ ሴቶች ናቸው። አሁን ችግር በስራ አሁን ያው ሚዲያው አለ እዛ ዲጄነቱ ጋርም አለ እና እኔ ደግሞ በቃ እኝኝ የምትል ሚስት ትቅርብኝ። ባለቅስ ይሻለኛል፣ ብቻዬን ባለቅስ ይሻለኛል። ዞላ ለቅሶ ይሻለኛል። ያው አብስላ ኧረ ወንድሜ የምንም ባብጫ ነራ አያስፈልግም። አይ ነው ነገሩን የምልህ ያስፈልጋል። እና ታዲያ እንዴት ነው ቀንተው የሚችሉት ነው? እስከነ ባህሬ ካልቻለችኝ ሰውን ስትወደው እስከነ ምናምን የምችለው ገባታ? ልክ ብላላ። ደከመኝ በቃ ይኸውልህ ጭቅጭቅ ሆነ በቃ ህይወት። አይዞህ ትመጣለች። አንተ ብቻ ዋናው አሁን እስኪ በጆን ወንድሜ ደግሞ እስቲ ልጅ አሁን ለቤት መታ አስታመኝ ብላለች። እዚህ ላይ ብንነጋገር አይሻልም ጋይስ? እንዴት ነው ሀሳብ የምንሰጥበት? ሰላም ናቸው ሚስጥር አስገባሽ አይደል? እንዴት ነሽ? አለን እግዚአብሔር ይመስገን። ሙላር ወይ ሁሉክ ሴት ልጅ ራሴን አመመኝ ቤት ማቃለ እንትን ላይ ነች ማለት የወሩ ነገር እኔም ልጅ ቆይ አንድ ጥያቄ ባባ ነው መሰለኝ የሚያስተጋባ አላውቅም። የኔ አይደለም። እስቲ አንድ ጥያቄ ከዛ ነው ቡናን አጠጣ ካለችክ ሴት ልጅ ፈልግሃለች ማለት ነው። አሁን እሷ እውነቷን አይደለም ራሷን ያመማል። ኧረ አይባልም እንዳትሰማ እኛ በሚገባን ቋንቋ እናውራ አይባልም እኮ ለአንተ እንዲያስረዳልህ ያስረዳኩ ነው። እኔም ሴት ስለሆንኩ እኔ የማይገባኛል እንዴ ይገባኛል፣ ግን አይባልም። ቆይ እኔ አሁን የምለው እች ልጅ ድንግል ናት እንዴ? እሱን እዛ ሄደ ጠይቃኛ እየው ፈትሽ 0-0 ነኝ ብላል። እሱ አይተ ነው የምትፈርደው። አሁን ደግሞ ወዲያው እንዲነች አትበል። አሁን በዚህ ጊዜ አሁን እንደዛ አይነት ነገር ተው አጠይቅ። እንደዛ አይነት አውቃታለሁ ሙሌ አዲስ አይተታችን አታውቃትም። መቀኛ ኧረ ተይ አንቺ ተይ ለምን እንዳስገባሃት ለምን አታስገባት? ምቀኛ አታስገባት። ምቀኛ አራት አሳብሩ ላግባብሩ ለመዳን ምድረ ቆሞ ቀሩ ሁሉ ይኸው እንዳታገባ መከራህን ያበላው። ዞላ ደግሞ ካሁን በኋላ ጆንን እንትና ጆን ባባን ማመስገን ሰው ለምን አላመሰግነውም? በጣም ይመሰገናል እንጂ በምን ጠይቀኛ በምን ሴቶችን አበባ አትስጡ። እንዳታስወጣኝ ጆን እረፍ። እንዳታስወጣኝ እንዳትሰጪው አንቺ እራስሽ እኔ ሲሄድ የሆነ ሰው ቤት እቺ ኪስ የምትደረገዋል ለሴት ሲሰጣየው እሱ እራሱ ጆን ባባ ለሴት እቺ የምትደረገዋል ማርያምን ባለፈው ይኸውልሽ ሌላ ትልቅ ወይ ታምን እስክሪንሹት አድርጌዋለሁ። እኔ አንተን እየጠበቅኩ ነው እስካሁን ድረስ ዞላ አንተ ምናልባት ከሰጠው ለእንትና ሰጥቻት እንደሆነ ነግሪኝ። የሰጠኸውን ሰው ልናገር እንዴ? እሺ ለቤታ ወይ ቤታ ምን ነው ሴት አይደለች እንዴ እሷ? እዚህ የመጣህ አትስጡ እንዳትሰጡኝ እያልክ ሴቶችን የምታሳቀቁት ስጡት። አዳማቂ ነች እሷ ግድ ይገባል። እና ሌላ ስጦታ የለም፣ ሌላ ጊፍት የለም።
አላሰብኩም። ሌላ ግን አንተ ባለትዳር ነው። ሁለተኛ እንዳይደግልህ ባለጌዎች ናቸው እነኝህ እዚህ ጋር የተሰበሰቡት። አይ ነው ባለፈው ዞላ እኔ ዋሻለሁ እኔ ዋሻለሁ ሳስቼ ለባባ አበባ ልኬልህ ነበረ። በስተት ነው ብየዋለሁ። ያውቃል እሱ ተሳስቶ አይደለም። በጣም አሪፍ ነገር እየተናገረች ነበረ። ከዛን አሪፍ ነገር እየተናገረች ነበረ። ከዛን ላከላት። ከዛን እሷ ደግሞ አንተ ምናምን ሞላ አለችው። እንዲህ ከቀረቤት ኃይል ሊሆን ይችላል። አንዳንዴ ደግሞ ይኸውልሽ፣ አይ አታለባስለታ እኛን አይስደበና ጉንጯ መስጠት ነበረባት። እሷ ፊት ለፊት ከብሰት ጉንጯ መስጠት እሷ እራሷ ዞላ ዋናው ቆያል። ዛሬ ዋናው የዲጄ ሙለር ነገር ርዕሳታችን እንዳታስቀይሪ። አይ ኖ አንቀይር። እሺ አፉ በለኝ ወንድሜ። እሺ ወንድማችን ያግባ። ስንት ጭንቅላት የሚያስጨንቅ አጀንዳ እየሰጡት ይሄ ልጅ ብቻውን ለምን ባለቤት ያስፈልገዋል የሚያማክረው? ሚዲያ ላይ ወጥተህ መናገር የለብህም። ዲጄ ሙለር አጠገብ ያረካት ለእሷ ብቻ መንገድ ነው ያለብን። የሚያስጨንቅህን ምናምን ስለች ልጅ ያናት ልጅ ወጥቷል ብለን እኮ ነው። እኔ ልጅ እኮ በእውነት ተው ጆን ባባ አትም ስደት ለአንተ ጥሩ አይደለም። ተጠቀመ ጆን አንዴ በላት እሺ አሁን ስንት ሰዓት ነው የሚሄደው? ከስራ የምወጣው 5 ነው። እንግዲህ ዛሬ እሄዳለሁ፣ አስታማታለሁ። ያለውን መረጃ እንግዲህ ለእናንተ አድርሳለሁ። ክብራትና ክብራት እዛው አጠገብ ነች እንዴ? እዚሁ አቡዳቢ እንዴ? ታዲያ ምንድን ነው ማስታመም ችግር አለው? ስማ፣ ስንቱን የስንቱን ጭቀት እየሰማ እያስተናገድክ አይደል እንዴ? አጀንዳ ያመጡልሃል። አንተ ለራስ የምትለውን ብታስታምም ነገ ይሻላታል። እስቲ አስገባት፣ እንደውም ካለች እንደምመጣ 100%። እስቲ አምጣት። እስቲ ሰላም ልበላት። አምጣት። ነይ ግቢ። ማነው ስማ? እኔም ሰላም ልበላት። ነይ። እንዴት ተደነቅሽዋ? ሚስጥር አስገቢያት እስቲ። እሷ ነች እንዴ? ኧረ እኔ አስገባታለሁ። ኧረ እቺ አይደለች። እቺን አታስገቡ። እቺ ራስ ቦታ ትባላለች። እኔ አስገባታለሁ። እኔ አውቃታለሁ። ዞን አረፋለች። በአንድ ሆን አለው ማነሽ? ዞንም እንዳታስገባው፣ ዞንም እንዳይገባ ዞትን የሚበጠብጥ ወይ ራስ በፎቶም በአካልም ሻሽ እንዳሰረች ነው። እስቲ ቪዲዮ ትክፈትና እናያት እስቲ። ማነች? ሰላም ብለናል። አልፈታም። ቅድም ከፈተች። እኔ እኮ ኧረ እኔ መብትሽ ነው። ልክ ግዴታ ፀጉሬ መታየት አለበት። ቪዲዮ ክፈች። አይ ፀጉርሽን ችግር የለውም ጭንቅላትሽን አሞኝ ነው ብለሻል። ቀጥይ። ሆነ መምሽ ምን እሱ አልፈለገም። ሌላ ፈልግ። እሱ ግን አልፈለገም። በግድ ደግሞ አይሆንም። ማርቆራጭ መስሎ መስባል አስወጣልኝ እባክህ። ማን ነው ደግሞ አሰርጎ የመጣብን እዚህ ጋር? ዳሬ ሊያፋርስ ነው። አስወጣው። በዚህ ልክ ችግሩ ምንድን ነው? እሱ ወንድማችን ነው። ምንድን ነው ችግር ነበሩ? እንዴት ናችሁ ፋሚሊ? ሰላም ናችሁ? ምን ሆነ ነው ማስከረግ? ምንድን ነው ሙለር መፈርገኝ እንጂ ችግር ይነገረን። ጆን ችግር ይነገረን እንዴ? ጭራሽ ዞልን ከሷ ሙሌ ምን ሆኖ ነው? ምንም አልሆነም። ትዳር ሊይዝ ነው ስትል ቪዲዮ ክፈች። ደናለሽ ወይ ባለሽበት ኖ አንጠራ ነበር ነው። እንዴት ነው እናንተ ሀሳባቸው? ገና እኮ እያነጋገርን ነው። እየዳር ነው አይደለም፣ እያነጋገርን ነው። አንዴ ሶልዬ ከትልቅ ይቅርታ ጋር አንዴ የሚታርግና ዞላ እሺ፣ ችግር የለውም ግን አንድ ብቻ ልናገር። ከዚህ በፊት እኔ
ድምፅ ይሰማል? አዎ ይሰማል። ከዚህ በፊት ጆከር አፍቅሮ ሲያነጋግራት ደረስኩበትና ካላገባው አለ። እሺ ብዬ እኔ በቃ የተሰጠኝ እነሱን ማዳዳር ነበረ። ያንን ሳደርግ ሰምተው እኛ በሌለንበት ብለው ለወር ነው የከሰሱ። ለወር እነዚህ ሁለት ስለዚህ እኛ የሌለንበት የምን ትዳር ነው ያሰባችሁት? ተናንቀን የዚህን ያህል ተናንቀናል ወይ? እኛ አልዳር ነውም በየዳሩ በልጅቷ ጋር እየተግባባ ነው። ትክክለኛ ሰርጉ ላይ የዛኔ ትመጣለህ እያለ ነው። እየዳር ነው አይደለም፣ እያግባባ ናቸው። ገና አታስገባው እያለ ነበረ እኮ። እንዴት ዝም ትለዋለህ? አታስገባው፣ አፍራሽ ነው እሱ እያለኝ ነበር። እኔ አስገብቻለሁ። ቀጥልበት። እኔ እጠይቃለሁ፣ በምጠይቀው እጠይቃለሁ። አስገብቻለሁ። ሚውት አድርግና ቀጥል። ዞላ አውራት። ሶልዬ አትከፋ፣ ለሌላ ነገር አለ። እንደ ወንድምነት ይኸውና፣ እንግዲህ ይቅርታ ማድረግን ሁላችን መማር አለብን። ሚሉ አጠገብሽ ነው ያለው። ሙለ ያው ቲክቶክ ላይ ታየዋለሽ፣ ስንቶች ለተቸገሩ ሲሰራ ምናምን ታየዋለሽ። በምንድን ነው ያልተግባባሽበት ሁኔታ? አሁን ቅድም ምናምን ያልሽው እኔ ቅድም ስላልነበርኩ ነው ጠይቅ። ሰምተሽኛል? ይደጋምልኝ ድምጼ። እሺ እያልኩሽ ያለሁት የሚለው ታውቂያለሽ። ዲጄ ሙለር ትዳር እፈልጋለሁ፣ አጋሪ የምትሆን እፈልጋለሁ ምናምን ብላል። አንቺ አልተስማማሽም እንዴ? ተስማምቻለሁ። ተስማምተናል እኮ አልተስማማንም እንዴ? የእኔ ቆንጆ አትሳቂ፣ ሲሪየስ ሁኝ ማለት ቆፍጠን በይ። ኖ አሁን ስገቢ እኮ እንደዚህ ምናምን ያልሽ አንተ ሶል የምትባለው አስተያየትን አስተካክል። ዞላ አስተያየትን አስተካክል። ስታናግራት ደግሞ እንደ ሚስት ልታገባት ነው። እንደ ሚስት ለምንድን ነው ልትቀጥራት ነው? ልታገባት ነው። አትቆጣ። ከአሁኑ መቆጣት የጀመርክ እንዴት ነው? ወደዋለች፣ እኔ ወደዋለች። የወደደችው ሶል አባቴ ትልቅ ክብር ጋር ማለት ነው። ቆይ ልጄ ሙለር ቆይ፣ በቁም ነገር ነው የያዘው። ሶል አይ ነው ሶልማ ከዚህ በፊት ሌላ ቦታ ቤላ ነው። ሶል ይቅርታ ጋር ሶል ልጄ ሙለር ቁም ነገር እንደ ያዝከው። ስለዚህ እሷ ተመችቶኛል ብላለች። አሟታል። ከመማት ደግሞ ማስተማም ያንተ ድርሻ አይደል እንዴ? ብርቱካን፣ ሙዝ ምናምን ይባል ነበር በፊት። አሁን ምንድን ነው አይዶ ነው። እዛ ዱባይ አካባቢ እንደሚሰጥ አላውቅም። ይዞ እንደሚካሄድ እንደ ስኳር ነገር እሱ ብቻ ይምጣ። የምን ብርቱካን ሙዝ አያስፈልግም። ዋው ያውም እንደዚህ አይነት በባዶ እጅ ላይ ያለች ነው ወቃ ዞላዬ አንዴ ድል ስጠኝ። ይሄ ልጅ ምንድን ነው ችግሩ? ዲጄ ቆይ ወደዛ ለምን ትዞራለህ አንተ ራስህ? ቆይ ተው። አንዴ ምን አለ መሰለህ፣ ሰዎች ነን ሁላችንም። አንዱ አጠፋ እንደዚህ ያለኝ፣ ሌላ ጊዜ እንደዚህ ያለኝ። ይቅርታ መባባልነት እንደ ትልቅ ነገር ማየት አለብን ሁላችንም አይደል እንዴ? ወደ ኋላ መመለስ የለብህ። አሁን ቁም ነገር ነው ያዝነው አይደል እንዴ? የእሷን እያወራን ነው፣ አንተም ወደዛ እያየህ ነው አይደል እንዴ? ዋናውን ነገር ትተን አሁን ሶል እንዲያደርገኝ አይሰራም። አንተም ሶል እንዲያደርገኝ ብትል ሶልም ደግሞ አንተ እንዲያደርግልኝ ሊል ይችላል። ስለዚህ ይቅርታ መባባሉ እንጂ መከፋፋቱ ውስጣችንን ብንይዘው ለራሳችን ነው የሚጎዳል። አንደኛ እሱን ቂም ይዣለሁ፣ እኔ ጻድቁኝ አይደለም፣ እኔም ቂም ይዛለሁ ለሰው። ግን እርስ በርሳችን ይቅርታ መባባልን ታዲያ አሁን ዋናውን የያዝነውን ነገር አጋሬ ብለህ ያልከውን ሄደህ ነገር እንዴት ነሽ ተሻለሽ ብለህ የምትጠይቃት አጠገብ የሚሉ እዚህ ጋር አጠገብ አለ ልጅ ተውጭ፣ እሷን አውራት። አሁን እንዴት ነሽ በላት። ቅድም ከ30 ደቂቃ በፊት ነው ያወራል። ተሽሏል ሊሆን ይችላል ወይ? ብዙ ጊዜ ያለቅሳል ምናምን ይላሉ። በምን ጉዳይ ነው የሚያለቅሰው? ኮሜንት ደሞ እሱን ተይው። አንቺ ደግሞ ባሉና በይላሉ እንደዛ የሚሰረትም ደግሞ እርስ በርስ አልፈልግም፣ ትቅርብኝ። እንደውም አልሄድም፣ ጨርሻለሁ። ሚዲያ ላይ ወሬ የምትሰማ ሴት አልፈልግም። ይኸው ከቱርኩም ያፈረጥኩት አልፈልግም። ሶል ጓደኛዬ
የት ይሻለኛለህ? ታውቃለህ፣ የልቤን የምታውቀው አንተ ነህ። ጭራሽ ሳልመጣ ሳላክምሽ ሲጀመር ሜላት ነግሬሻለሁ፣ እንደዚህ አይነት ነገር ከሰማ አያወራሽም ብዬ እኮ ኮሜንት ሲበዛ ነው እኮ ጆን ምን መለከት ነግሬሻለሁ። ኮሜንቶችን አታንብብ። እኔ እያለሁ እኔ ማየት ሲገባሽ እንደዚህ ብለሽ እንዲህ ብለሽ ኮሜንት ያለሽ። እሺ ይኸው አሁን አንተን ነው የማየው። ይኸው ይቅርታ ይደረግልኝ። ሰው ሆኖ ማይሳሳት የለም። እስቲ እኔ አንዴ ግንባሬን ሳሚኝ እስቲ። ለምን ግንባሬን ስምሃለሁ? መጀመሪያ አንተ ሳመኝ። የሆነ እዚያ ወሬ የምትሰማ ኮሜንት እያየች ጥያቄ የምትጠይቅ ትልቅ ዞላ ትላልቅ ሰዎች ሆነን ተቀምጠን በስርዓት በክብር ልናዳደር እሱ ነይና ግንባሬ ሳሚኝ እዚህ ፊት ለፊት ህዝብ ፊት ምን አስቦ ነው ያዋርደናል? ይህ ከባህላችን የወጣ አንተ ዝም በል። አንተ እንዳላገባ ነው የምትፈልገው። ዝም በል። ጭራሽ ተከናንበ መጥተ እኔ የምለው አንቺ እኔ ሜላት ነግሬሽ ነበር። ኮሜንት አንብብ። ይሄ ልጅ ያለቅሳል እንዴ ምናምን ብትስኪ ልጅ ያለ ሰው እኔ እምባውን አብሰዋለሁ ስትይ ነው። በቃ እዛ ከሆነ እንደና ይቅርታ እንዴ ሰው ሆኖ የማይሳሳት የለም። ይቅርታ እኔ ነግሬሻለሁ። አንድ አትጠይቀኝ እንዳትሳሳት። ይቅርታ እንግዲህ እንዴት እንደሆነ እናንተ ናችሁ የምታውቁት። እሺ ደግሞ ፎሎ እኮ አላደረገኝም። ፎሎ አርጊው እንዴ ፎሎ ና ግባና ፎሎ አርግ። የት ተደበቀ? ፎሎም ሳያደርግ ነው እንዴ? የሆነ እኮ ነገር ምን ትላለህ? ምን አልከኝ? ማክስ ለምንድን ነው ያደረገው? ሜላት ሚዩት አድርጊ። ተመችቶኝ የት ነው ያለው? እኔ ያለሁት ማታውቀው ሰፈር ነው። ተመችቶሃል? በቃ ተው። ቤራ ነው መሰለኝ። አሁን ምንድን ነው ያለው? እሺ ምን ላይ ደረሳችሁ? ያው እንግዲህ እስቲ አሁን ልጅቷ ኮሜንት አንብባ ልጁ ያለቅሳል ምናምን አለች እና አሁን ሊያለቅስ ነው የዘጋው። ኖ ኮሜንት አንብባ እንደዚህ አይነት ጥያቄ የምትጠይቀኝ ለወደፊትም ለእኔ ብቻ መጠየቅ ያለበት። ዞላዬ ምን ትያለሽ? አሁን አይ ኖ አሁን በሚባለው ላይ አትልበል። ለቅሶ ሊባል ይችላል። ለጨዋታ ነው። ሰው እኮ የሚለው ለጨዋታ ነው። አይዶ ነው እሱ ለምን ሲሪየስ እንደሚወስደው ያልቅስ እንዴ። ወንድ ልጅ ቢያለቅስ ምን ችግር አለው እንዴ? እናባለን እውነት ነው። እና እኮ ይቅርታ ማልቀሱ ችግር የለውም። ግን አሁን አንቺም እንደዚህ አሁን ለምሳሌ አንዳንዴ መገናኘት ከፈለግሽ የምታወሪውን ነገር አብረሽ ታወሪያለሽ ቁጭ ብለሽ፣ ችግር የለውም። እሱ ያለቅሳል ካሉሽ ከታች ኦኬ። አሁን ብትጠይቂውም ባትጠይቂውም አይ ዶንት ቲንክ ያ ማተር አያደርግም። እናንተ ሁለታችሁ የምትፈጥሩት ሁለታችሁ መሀል የሚፈጠረው ነገር እንጂ ሶሻል ሚዲያ ላይ እንደሚሰራ ታውቂያለሽ። እሱ እስከማያስከፋሽ ካላስከፋሽ ችግር የለውም። ብዙ ሴቶች ያወራል በስራው ምክንያት ምናምን ነገር ብዙ ጊዜ እንደዚህ ነው የሚሰራል። እሱ አያስከፋሽ ማለት አንቺ ጓደኞች አሉ ከስር ሞዴሬተር ስትጠቀም ምናምን ነገር እና እንትናዬ እያለ ቢጠራ ካልከፋሽ ስራው ከእንትን ካለሽ በቃ እሱ ማሪፍ ቲጄ ሙለር ና ግባ ና ሄደህ ጠይቃት በኋላ እንደዚህ ማሪፍ እንዴ ጆን ከማርስና ከጁፒተር አድርገን ያመጣቸው በጥሩ አገናኝታቸዋል። ጥሩ አገናኝቻቸዋል። እንደኔ ዲጄ ሙለር እንግዲህ መቼስ እንደ ጆከር ትዳር ሳይሆን የምናደርገው ከማን ጋር ነው? በትክክለኛው ሰለሞን ቆሮጦ ሶል ግን ያውቃል። ሶል በጣም ጓደኛው ይመስለኛል ሳስበው ሶላችን አይዞሽ፣ እሱ ማስክ ይወድቃል በሌላ ጊዜ
ምን ይመስላል አንተ? የሶል አስተያየት ደግሞ ይሰማ። ቤቱን አንያዘው አልያዘው እኔ ችግር የለም። ሚዩት አንሳ ሶል አይዞህ። አሁን እንደ ሀሳብ ለምንድን ነው ሙሌ ማለት እዚህ ጋር እንዲድሩት ነው አይደለ? እሱ ነው ይህም ፕሮግራም የጀመረው። ለምንድን ነው አሁን ማለት ለምሮ አሁን ሙይት አድርጎ ቪዲዮ ዘግቶ ይህ ህዝብ ይህ ሁላ ህዝብ ለሱ ክብር የእሱን ሰርግ ወይ ደግሞ ጋብቻ ለማክበር ነው የተቀመጠው። ሁሉም ስራ አለው፣ ጆን ስራ አለው፣ ዞላ እኔ ስራ አለን፣ ለማክበር ነው። እሱ ለምንድን ነው አሁን እንደዚህ ዘግቶ ሄደው? ጠይቅልኝ። ምን እየሰራ ነው ዲጄ ሙለር? ምን እኮ ሚዩት አድርገዋል እኮ ቪዲዮ ሰግቶ። ቆይ እስኪ ሲመጣ እኮ እንጠብቀው ብዬ ነው። ምናልባት እዛ ስራው ላይ ሄዶ ይሁን ወይ ስልክ እያወራ ይሁን ከሌላ ሴት ጋር፣ እሱንም እንጠይቃለን። እሷ በነገራችን ላይ በጣም ጥሩ ልጅ ነሽ፣ ጥሩ ሴት ነሽ ነው ለመካብ አይደለም። እና እንደዚህ አይነት ሴት ከተገኘች በእርግጠኝነት ዲጄ ሙለር ቁም ነገር ካሰብክ ናግባና ትክክለኛ ሚስት የምትሆን ልጅ ናት። እኔ እንዳየዋት ከሆነ ትክክለኛ ሚስት እንድትሆን ሲቆጣት እንኳን ራሷን ይቅርታ ነው ያለችው፣ ዝቅ ብላ አየህ። ለወንድ ልጅ የሚሰጠውን ክብር ሰጥተዋለች። በጣም ልክ ብለሃል። አዎ ልክ ነው። አክብራ መታየው ነይ ድጋሚ ነይ ብላ ሲላትም ተመልሳ መታለች። እና የሚሆን ከሆነ እንግዲህ በውስጥ ከወሩ ቢሆንለት አሪፍ ነው። ዲጄ ሙለር በእርግጠኝነት ትዳር ይፈልጋል። ጥሩ የሆነ ሴት እሷ ጥሩ ላይ ነች። እንግዲህ ባባ ቃታል ናቸው የሚለው ከሆነለት ጥሩ ነው። ካልሆነለትም ደግሞ ለእሷም ሌላ ጥሩ ማገናኘት ይቻላል። ልክ ነህ። ወስደ ብሎ ቁጭ ብለን ሚስተር ምና ምልክቲ ነው። እኔ ግን ለሚሉ አንድ ነገር ልንገራት። የሰው ልጅ ይኸውልሽ አንቺን ከማግኘቱ በፊት አንድ ሰው ከማግኘቱ በፊት ብዙ ታሪክ አለ። ያ የእሱ ያለፈ ታሪክ ነው። ያለፈ ታሪክ ግን አሁን አይደለም። አሁን ተቀይሯል እሱ። ያለፈ ታሪክ እንግዲህ ያለፈ ታሪክ ነው። ሜሊ እንግዲህ ከተሳሳትሽ እንግዲህ ይቅርታ እንዲያደርግ እንጠይቀዋለን። እሱማ እንደዛም አይመሰረትም ደግሞ እንጂ ከዚህ በፊት የሰራው ነገር ሌላ ነገር ያደረገው ነገር ለነገ ህይወቱ ምክንያት ሊሆን አይችልም። ያለፈ ታሪክ ለዛ ነው ያለፈ የሚባለው። የወደፊቱን ነው የምትመሰርችው እንጂ ወደፊት ነው አብሮሽ ነው ካደረገ የሆነ ነገር ነው እንጂ ጥፋት የሚባለው ካለፈም አለፈ የሚባለው ለምንድን ነው እንደዛ የሚባለው? ቃሉ ራሱ አይደል? እውነት ነው። ግን ቢሆንለት ጥሩ ነው ይመስለኛል። እሷም ደግሞ እንግዲህ ከሙሌ ጋር ባይሆን ሁለቱንም አሪፍ ሰው እንደምታመጣ ተስፋ አደርጋለሁ።